መድብልና ሞገስ የካሌብ ሙሲሳን ሰው በቁጥጥራቸው ስር አዋሉት። መድብልና ሞገስ አሁን ላይ በዝና ምትክ ተተክቶ የሚሰራውን ሰውዬ እሱም ትህትናውን ሳትቀር እንዲሁም ደግሞ መድብልን አንጥቼ አስረክባለሁ በማለትም ለካሌብ ሙሲሳ ቃል ገብቶለት ነበር። ነገር ግን እሱም ከሞገስና መድብል እጅ ከፍንጅ ውስጥ ይገኛል። በእርግጥ ካሌብ ሙሲሳ አሁን ላይ ሞገስ ላይና መድብል ላይ ትልቅ ችግር ለማድረስ እየተሯሯጠ ባለበት ሰዓት ሰውን ይዘውበትና እንግዲህ የስራ ባልደረባውን ወይም ደግሞ ታዛዡን በመያዝም ሲያገኛቸው መድብልንና ሞገስን ሊማታ በሚጋበዝበት ሰዓት መድብል የድሮ አገልጋዩ መሆኑን ከፊት ለፊቱ አየው። እስከ ዛሬ እንግዲህ መድብል የሚባለው እስከ ዛሬ የሱ ሰራተኛ ሆኖ መጨረሻ ላይ እንደተካዱ የማያውቀው ካሌብ ሙሲሳ መድብልን በአይኑ በአካል ሲያይም በድንጋጤ የሚሆነው ግራ ገባው። ሌላኛው እንግዲህ መድብል የሚያደርገው ነገር አሁን ላይ ጠንቅቆና አስቦበት አቅዶበት ሆን ብሎም ስለሆነ እየተጨነቀ ያለው ካሌብ ሙሲሳ ወንጀል ይፋ ወጥቶ እጅ ከፍንጅ እያዛለሁ፣ አሁንም ቢሆን እነዚህ የማይረቡ ሰዎች ናቸው የቀጠርኳቸው፣ ሌላ ችግር ይፈጥሩብኛልም እያለ እየተጨናነቀ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል። አቶ ካሌብ ሙሲሳ መድብልን እና ሞገስን እያፈላለገ እነሱን እጅ ከፍንጅ ይዤ ወደ ቤቴ አመጣለሁኝ እንደፈለግኩ አሰቃያቸዋለሁ ብሎ የሚያስበው ዛሬ ግን በሚያሳዝን ሁኔታ አሁንም በዝና ምትክ ተክቶ ሊያሰራው የፈለገውን ሰው መድብል ጀግናው በቁጥጥር ስር አውሎት እዳ መከራውን እያሳየው ይገኛል። በእርግጥ እሱም ቃል ስለገባለት ምንም ይፈጠር ምንም እመነኝ መድብል የሚባለውን ሰው ከእጅ አስገባልሃለሁ ብሎት ነበር። እሱም እሺ እጠብቅሃለሁ በማለትም ቃል ተገባብተው ሳለ ነገር ግን የሚያሳዝነው አሁን መድብልን ማንም ሊደፍረውና ሊጋፈጠው አለመቻሉ ይፋ ሆኖ የካሌብ ሙሲሳ ሰዎችን እየለቀመ በቁጥጥር ስር እየዋለም ይገኛል። ሌላኛውና ከባዱ እንግዲህ ትልቅ አደጋ የደረሰበት አሁን ላይ ካሌብ ሙሲሳ ከፊት ለፊቱ ያየው ከዚህ በፊት መድብል የሚባለው ሰው የስራ አጋሪው እና አሁን ላይ ደግሞ በጎን ጥላቱ ሆኖ ካሌብ ሙሲሳ አይኔን ያጠፋው ይህ እኮ አረመኔ ቡዳ ነው፣ ሱኮ ታማኝ ሰራተኛና ላመነበት ደግሞ ግፍጥ የሚልና ጀግና ወንድ ነው እያለም እየተንቦቀቦቀ ይገኛል። ዝና እንግዲህ በሚያሳዝን ሁኔታ አሁን ላይ እጅ ከፍንጅ በመያዙም ወደፊት አሳልፎ መድብል ለፖሊስ እንደሚሰጠውና ወንጀሉን ካሌብ ሙሲሳ በኋላ ላይ ማንም እንደማይደርስለት በፍጹም ደግሞ ሊያግዘው እንደማይችልም ሲነግረውም በቃ ግደለኝና ገላግለኝ እያለ ቢለምንም መድብል አንተ መቼም አልገልህም፣ ያደረክ ያለውን ነገር በሙሉ ለፖሊስ እንግዲህ ሰጥቼ ፖሊስ የሚያደርግህን ያደርግሃል በማለትም ቁርጥ ያለ ንግግር ተናገረ። እባክህ እያለ ቢለምንም እሱ ስትለምነኝ አሁን ሳይሆን ድሮ ነበር መለመን ያለብህ እኔን፣ ሁሉም ነገር አልፏል በማለትም መድብል አሁን ላይ ዝናን እያስፈራራው ይገኛል። ሌላኛው አሁን ላይ የቅድስትና የብሩኬ የእራት ፕሮግራም እንዲሁም የሞገስ በካሌብ ሙሲሳ ጉዳይ አሁን ላይ ሞገስና ካሌብ ሙሲሳ እንግዲህ እንዲሁም መድብል ተፋጠጡ። መድብልን እየተከታተለ ቤት ውስጥ በመግባትም ያለው ፓርት እጅግ በጣም ሁላቸውንምና አስደንጋጭና አሳሳቢ ነበረ። ነገር ግን ቢሆንም አሁን ላይ የተፈጠረውን ነገር በሙሉ ማድረግ ያለባቸውንና መጋፈጥ ያለባቸውን ነገሮች በሙሉ ወደፊት ለመቀጠል የተዘጋጁት መድብል፣ ሞገስ፣ ብሩክ በጭራሽ በቀላሉና በትንሹ አንሸነፍም፣ ማን እንደሆን እናሳያቸዋለን በማለትም ካሌብ ሙሲሳ በድፍረት ማናክቶይ በማለትም ቀጥታ ቤት ውስጥ መድብልን ተከትሎ ሲገባ የገጠመው ትልቅ አደጋ እንግዲህ
ለፖሊስ በመደወልም አሳኙንና ከባዱን አሁን ላይ መድብል ምንም ቢፈጠር ምንም ወደ ኋላ ማለት እንደሌለበትና እስከ መጨረሻው የካሊብ ሙሲሳን ወጥመዶች እንደሚጋፈጥ ለዝና ቢነግረውም ዝና በቁሙ እየተንቦቀቦቀ ይገኛል። ዝና እንግዲህ ግደላይ ቢለውም መድብልን በፍጹም ልገልህ ይቅርና ምንም አላረግም አሳልፌ ለፖሊስ ሰጥቼህ በሰዎች ላይ ያደረግከውን ግፍና ስቃይ እንድታየው እንድቀምሰው እስር ቤት እንድበሰብስ አረግሃለሁ። ምክንያቱም ካሊብ ሙሲሳ አንተን ከዚህ በኋላ በፍጹም ሊረዳህም ሆነ ሊያግዝህ አይችልም። እሱ ከርቶኛል፣ ባገኘው ገድዬ ነው እምጥለው ላሞራ እያለም ነው። ፈለግ የጻፈውን ቴክስት በማለትም የመድብልን እንግዲህ የዝናን ስልክ መድብል ሲያሳየው ዝና የመጨረሻም ተሸንፎ ማልቀሱን ተያይዟል። ዝና አሁን ላይ እንግዲህ ሞትን እየተመኝና ከካሊብ ሙሲሳ ጋር ትልቅ ጦርነት ውስጥ እንደገባ ቢለቀቅ እንኳ በህይወት እንዲኖር እንደማይፈቅድለት ሲረዳም መድብል አንተ ክፉና አረመኔ ጨካኝ ሰው ነህ፣ ይሄ ሁሉ የተፈጠረው በአንተ ምክንያት ነው፣ ህይወቴን አበላሻው ሲለውም የስንት ሰው ህይወት ስታበላሽ አንተ ምንም ያልመሰለህን አሁን እንግዲህ ተበላሸ የኔ ህይወት የምትለው ምን አባክ ነው? እስከ ወዳኛው እንጋፈጠሃለን እንጂ አንሸሽም። አሁን አንተ አከርካሪ ተሰብሮ አልቆልሃል። እኔ ከካሊብ ሙሲሳ ጋር ጦርነቴን እቀጥላለሁ። ይሄ እውነት ሳይወጣ በፍጹም እኔ ወደኋላ ብዬ የማልፍ ሰው አይደለሁም እያለ እንግዲህ መድብል ለካሊብ ዝና እውነታውን ሲነግረው ዝናም የመጨረሻ አሁን ላይ የሚያደርገው ግራ ገብቶት እያለ ይገኛል። ሌላኛውና ከባዱ አስቸጋሪው ነገር የተፈጠረው ነገር በሙሉ ለእሱ አሳሳቢና አስደንጋጭ ቢሆንበትም ወደፊት ምን ማድረግ እንዳለበትም የማያውቀው ዝና ሜዳ ላይ ቀረው በቃ ሜዳ ላይ ቀረሁኝ እያለ ወይኔ ወይኔ እያለ ይገኛል። ሌላኛውና አሁን ላይ ብሩክ እንግዲህ የራት ፕሮግራማቸው በካሊብ ሙሲሳ ምክንያት በመበላሸቱ የመጨረሻ እየተናደደ ያለው ብሩክ እንዴት ይሆናል ሲልም እቤት ድረስ መጥተውብኛል፣ በቃ ምንም አማራጭ የለኝም ሲል መድብል እነሱማ እቤት ድረስ አይደለም መምጣት ግቢያችንን ከተዳፈሩ የመጨረሻ ትልቅ ጦርነት ነው የምንከፍተው በማለትም አሁን ወንድሜን እያለውልህ ምንም ሊፈጠር ሆነ ምንም ሊደረግ አይቻልም፣ ስለዚህ ተረጋጋ በማለትም አሁን ጥለዋት ሲሄዱ እየተናደደች ያለችዋ ቅድስት እንዴት በዚህ ቀን በፕሮግራሜ ቀን እንዴት ጥሎኝ ይሄዳል እያለች አሁንስ እየሰለቼ ነው እያለችም እየቀወጠችው ትገኛለች። ሌላኛውና አሳሳቢውና ከባዱ እንግዲህ እንዴት ምን ማድረግ እንዳለባቸው እጅግ በጣም ጠንቅቀው የሚያውቁት ሞገስ እና መድብል እንዲሁም ደግሞ ብሩክ በመነጋገር አሁን ላይ ሁሉንም ለመጋፈጥ ዝግጁ ሆነው ወደፊት መቀጠል እንዳለባቸው ተነጋግረው ጨርሰዋል። ሌላኛው አሳሳቢውና አስደንጋጩ የተፈጠረው ነገር በሙሉ ወዴት እየሄደ እንደሆነ የማያውቀው ዝና እኔ በምን ልሸሽ እንዴትስ ላምለጥ፣ በዚህ ባመልጥም ከካሊብ ሙሲሳ የማይቀር ትልቅ ችግር ነው እያለም እንግዲህ ራሱን እያምታታና እየተጨነቀ እያዘነም ይገኛል። ሌላኛውና አሳሳቢው አሁን ላይ ለመድብል ስቃው ሆኗል። መሀሌት እንግዲህ በድጋሚ ጎዳና ወድቃ እየዬ ብትልም ምንም ልታመጣ ስላልቻለች መጨረሻ አማራጯ ጎዳና ወጥታ ማልቀስና መለመን ነበር። ግን ደግሞ ምንም ብታደርግ ምንም ልታመጣ ባለመቻሏ በጣም እያዘነችና እያለቀሰች ትገኛለች። መጥፎ ስራ ማለት ምን ማለት እንደሆነ እንደዚህ ነው። እዩ እንግዲህ አንቺ መቼም ቢሆን ልትማሪም ሆነ ስተካከይ አትችይም። እንዳንቺ ከሆነ መጥፎ ስራ ጥንቅር ብሎ ይቅር፣ እድሜ ልኬን ፈጣሪ መልካምነትን እያደረገ መልካም መሆን እንኳ ባልችል ለሰዎች የማልጎዳ ያድርገኝ እያለች እንግዲህ ዳጣ ስትሳለቅባት እባክሽን ወደ ቤት ውሰጂ ስትልም እኔ አንቺን አምኜ እቤት የምወስድ ስራም አላጣሁ፣ በቃ አሁን ቀጥታ ወደ
የምትሄጅበት ሂጂ፣ ይህንን ብር ያዥና ስትላትም ማህሌት ብሩን ይዛ እየዘለለች በመሄዷ መጀመሪያ ብሩን ከተሰጠሽ በኋላ ለሰጠሽ ሰው እግዚአብሔር ይስጥልኝ ብሎ ማመስገንና መጸለይ አለ። አንቺ ግን የማትረቢ ነሽ በማለትም እንግዲህ ተናገረቻት። እሷ ግን ምንም ይሁን ምንም ይፈጠር ምንም መስሎ አልታያትም። ዋናው ነገር ያገኘችውን ገንዘብ ይዛ የምታድርበትን እያፈላለገችና በሩጫ እግሬ አውጪ ብላ መረጧን ብቻ ነው የምታምነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ምሳሌ ይሄንን ይመስላል። የካሌብ ሙሲሳና የመድብል ጦርነት እንደቀጠለ ነው ማለት ነው። ድል ለመድብል እያልን መልካም ቆይታ